ብታምኑም ባታምኑም አፕወርክ ላይ ለመስራት አዲስ ከሆናችሁ ከኤግዚስቲንግ ኤክስፒሪየንስ ካላቸው ሰዎች ጋር ኮምፒት ማድረጋችሁ አይቀርም። ወደ መጨረሻ አካባቢ ወሳኝ ቲፕ የተባለ ለጀማሪዎች በጣም የሚጠቅም ነገር ለአፕወርክ በጣም ወሳኝ የሆነ ነገር ስለምነግራችሁ እስከ መጨረሻው መከታተላችሁ እንዳዘነጉ። ቪዲዮን ላይክ አድርጋችሁ ጀምሩ። ለቻናላችሁ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ እንግዲህ አፕወርክ የፍሪላንሲንግ ዌብሳይት እንደሆነና በዚህ ዌብሳይት ላይ በየጊዜው አዳዲስ ሰዎች እንደሚጨመሩ ያው ይታወቃል። ግን እዛ ቦታ ላይ አዲስ የሆነ ሰውና ነባር የሆነ ሰው አብሮ ኮምፒት ማድረጉ አይቀርም። ስለዚህ ስራዎቹ በተፖሰቱ ቁጥር ከአዲስ ሰው ጋር ኮምፒት የሚያደርግ ነባር ሰው አለ። እናንተ አዲስ ሆናችሁ እዛ ቦታ ላይ ፕሮፖዛል ስታቀርቡ፣ ጆብ ላይ አፕላይ ስታደርጉ በዛው ልክ ኤክስፒሪየንስድ የሆነ በጣም ሃይሊ ኮምፒታንት የሆነ ሰው አብሮ ሰብሚት እንደሚያደርግ እያሰባችሁ መቀጠል እንዳለባችሁ ይሰማኛል። ስለዚህ ዛሬ ኮምፓሪዥን እንሰራለን። ኤክስፒሪየንስድ የሆነና ናን ኤክስፒሪየንስድ የሆነ ሰው ምን ያክል ተቀባይነት አለው፣ እንዴት ፔኔትሬት አድርጎ ማለፍ ይችላል የሚለውን ነገር፣ የመጀመሪያው ነገር ክሊያንት ፐርስፔክቲቭ ምን አይነት ነገር አለው የሚለውን ነገር እናያለን። ክሊያንት እንግዲህ የራሱ የሆነ ፐርስፔክቲቭ አለው። ጀማሪ ሰውና ኤክስፒሪየንስድ የሆነ ሰው ላይ አፕወርክ ፕሮፋይልን ሲያይ የራሱ የሆነ ፐርስፔክቲቭ አለው። ለምሳሌ ኳሊቲ ወርክ እና ስራ ላይ ታማኝነቱ ላይ በጣም ቦታ የሚሰጡት ኤክስፒሪየንስ ለሆነ ሰው ነው። ለምሳሌ አንድ ስራ ያልሰራ ሰው፣ ምንም ስራ ያልሰራ ሰው ይሄንን ስራ ለኔ ይሰጣል ብሎ ከማመን ይልቅ ስራ ሰርቶ የጨረሰ ሰው፣ ቢያንስ አንድ ስራ ኮምፕሊት ያደረገ ሰው የበለጠ ፐርፎርም ያደርጋል ብሎ ያስባል። ታማኝነቱ ላይም ስራ ኳሊቲም ላይ ሀሳቡን የሚጥለው ኤክስፒሪየንስድ በሆነው ላይ ነው። ምክንያቱም ያኛው ፕላትፎርሙን መልመዱን ራሱ እርግጠኛ መሆን ስለማይችል ማለት ነው። ክሊያንት ሁል ጊዜም ይሄንን ነገር ኤክስፔክት ያደርጋል። ሪቪው ያለው ሰው፣ የመጀመሪያ ስራ ኮምፕሊት ያደረገ ሰው፣ ጆብ ሰክሰስ ስኮር ያለው ሰው፣ ራይዚንግ ታለንት ወይም ቶፕ ሬትድ ባጅ ያለው ሰው በጣም ይታያል እዛ ቦታ ላይ። አንዳንድ ክሊያንቶች ያው የማያዩበት የራሱ የሆነ ምክንያትም ሊኖር ይችላል። ግን ያንን ወደ መጨረሻ ላይ ነግራችኋለሁ። ለጀማሪዎች የሚጠቅም ነገር በሙሉ የምናገረው መጨረሻ ላይ ስለሆነ እስከ መጨረሻ መከታተላችሁን እንዳዘነጉ። አሁን ኮምፓሪዥን እየሰራው ነው። ፕሮፋይል ቪዚቢሊቲ እንኳን አፕወርክ ፕሮሞት ሲያደርግ ለጀማሪዎች ያነሰ ቦታ ይሰጣል። የመጀመሪያ ስራ ኮምፕሊት ላደረገ ሰው ግን ፖዚቲቭ ሪቪው ያለው ሰው፣ 5 ስታር ሪቪው እና ፖዚቲቭ ፊድባክ ያለው ሰው ጥሩ ፕሮሞት ይደረጋል። ፕሮፋይሉ ራንክ ይደረጋል። ሰርች ሲደረግ ኪወርድ ሰርች ሲደረግ ቶፕ ላይ ይመጣል። ከዛ በኋላ ስቴፕ ባይ ስቴፕ ኤክስፒሪየንስድ ያልሆነ ከታች ይቀመጣል ማለት ነው። ስለዚህ ፕሮፋይል ቪዚቢሊቲ ራሱ የራሱ የሆነ የአፕወርክ አልጎሪዝም ራሱ የሚያስቀድመው አለ ማለት ነው። ስለዚህ ይህንን ፔኔትሬት ማድረግ መቻል አለባችሁ አሁንም እላለሁ። ከዛ በተጨማሪ ደግሞ ለምሳሌ ጆብ ኢንቪቴሽን የሚባል ነገር አለ። ዳይሬክት ሰዎቹ መጥቶ ኢንቫይት አድርጎ ሃይር የሚያደርግ። ስለዚህ ይህንን ኢንቫይት የሚደረጉ ሰዎች ሞር ኤክስፒሪየንስ ሊሆኑ ናቸው እና በጣም ትንሽ ክራይቴሪያ፣ ምናልባት በጣም በጥቂቱ ስራ ያልሰሩ ሰዎች ኢንቫይት ሊደረጉ ይችላሉ። ለምሳሌ እኔ ልንገራችሁ። እኔ የመጀመሪያ ስራ ያገኘሁት ኢንቫይት ተደርጌ ነው። ያም ስራ 50 ፍሪላንሰር የሚፈልግ ስራና በጣም ብዙ ሰው ዝም ብሎ ሰውየው ኢንቫይት እያደረገ ያገኘሁትን ያክል አገኛለሁ በሚል 50 ፍሪላንሰር ለማግኘት ያው በትንሹ አንድ 100 ምናምን ሰው ኢንቫይት ያደርጋል ብዬ አስባለሁ በሰዓቱ። በዛ መሃል ተካትቼ ነው የመጀመሪያ ስራ ያገኘሁት። ከዛ በኋላ ነው ቋሚነት አፕወርክ ላይ ስራ ማግኘት የቻልኩትና ያ ሬር ኬዝ ነው። የኤአይ ስራ ትራንስክሪፕሽን ስራ ስለነበረ ነው ኤአይ ወርክ ላይ ኢንቫይት ተደርጌ ነው የገባሁት። ያ ሬር ኬዝ ነው። ግን ከዛ ስራ በኋላ በየሳምንቱ ኢንቪቴሽን ይመጣል። ኦልሬዲ ያን ስራ ኮምፕሊት ስላደረኩት በየሳምንቱ ኢንቪቴሽን ይመጣል። ከዛ በፊት ግን 2 ዓመት ሙሉ ስራ አፕላይ እያደረኩ ፕሮፖዛሌን እንኳን የሚያይ ሰው አጥቼ ነበር የቆየሁትና ከዛ በኋላ ነው ወደዚህ ሰክሰስ የመጣሁትና ስለዚህ ሬር ኬዝ ምንም ኤክስፒሪየንስድ ያልሆነ ሰው ኢንቪቴሽን ሊያገኝ ይችላል። ግን የመጀመሪያ ስራ ኮምፕሊት ያደረጉ ሰዎች በየጊዜው ኢንቪቴሽን ያገኛሉ ማለት ነው።
ሌላው ደግሞ ፕሮፖዛል ሳክሰስ ሬቱ ራሱ በጣም የተለየ ነው። ማለት ፕሮፋይልን ሲያይ አንድ ክሊያንት ስራው ላይ ፕሮፖዛሎቹን ኢቫሉዌት ሲያደርግ የእያንዳንዱ ፕሮፋይል ላይ የስራ ስኮር ጆብ ሰክሰስ ስኮር ይታያል። ፕሮፋይል ቬሪፊኬሽን ባጅ ይታያል። አይዲ ቬሪፊኬሽን ባጅ ይታያል። ሪቪው ይታያል። ፊድባክ ይታያል። አፕወርክ ደግሞ ስራ ከጨረሰ በኋላ የሚሰጠው ባጅ አለ፣ ራይዚንግ ታለንት የሚል የመጀመሪያ ስራ ሲጨርስ ያ ይታያል። ያንን እያየ ምንም ባጅ የሌለው ምንም ፕሮፋይል ላይ የሚታይ የሌለውን ሰው ክሊያንት ማየት አይችልም። ምክንያቱም በጣም ስፔሻል ኬዝ ካልሆነ በስተቀር ስራው እንዲበላሽ ስለማይፈልግ ወደዛ ሊዞር አይችልም። ስለዚህ ይሄንን ፔኔትሬት አድርጋችሁ ለማለፍ ደግሞ አሁንም ነግራችኋለሁ፣ መጨረሻ ላይ የምነግራችሁ ነገር አለ። ሌላው ደግሞ የተሻለ ገንዘብ ለመስራት የሚመቸው የመጀመሪያ ስራ የሰራ ሰው ነው። ያ ማለት ምን ማለት ነው? በየጊዜው ኤክስፒሪየንስ ባዳበሩ ቁጥር ዋጋቸውን የስራ ኤርኒንጋቸውን መጨመር ይችላሉ። ሬታቸውን አብሮ እየጨመሩ ከፍ እያደረጉ ብዙ ገንዘብ መስራት የሚችሉት ኤክስፒሪየንስ ያላቸው ሰዎች ናቸው እንጂ የመጀመሪያ ስራ የሚፈልግ ሰው ቢያንስ $5 እስከ $10 የፈለገ ስራ ቢሰራ ያንን ሰክሰስ ማድረግ አለበት፣ ያንን አቺቭ ማድረግ አለበት ብዬ ነው ማምነው የመጀመሪያ ስራ ላይ። እና ከዛ በተጨማሪ እንግዲህ ሰዎቹ በተደጋጋሚ መጥቶ የሚያሰሩት ኤክስፒሪየንስድ የሆነ ሰው ነው እንጂ በተደጋጋሚ የሚመጣ ክሊያንት ማግኘት የሚቻለው ኤክስፒሪየንስድ ያልሆነ ሰው ጋር ብዙም ላይመጡ ይችላሉ። ለምሳሌ 10 ስራ ኮምፕሊት ካደረገው ሰው ጋር እና አንድ ስራ ኮምፕሊት ካደረገው ሰው ጋር ተደጋጋሚ የመምጣት ፕሮባቢሊቲ ያለው 10 ስራ ከጨረሰው ሰው ጋር ነውና ያንንም ኮንሲደር ማድረግ አለባችሁ። ግን እዚህ ጋር በዋናነት እንግዲህ ይሄንን ኮምፔር ካደረግን ክሊያንቱ የመጀመሪያ ስራ ኮምፕሊት ካላደረገው ሰው ጋር ምን አይነት ፐርስፔክቲቭ አለው ካላችሁ በጣም ዝቅተኛ አመኔታ አለው። ላያምን ይችላል፣ ስራውን በትክክል ይጨርሳል ብሎ ላያምን ይችላል። ምክንያቱም ፕላትፎርሙን ተለማምዷል ብሎ ስለማያምን ማለት ነው። ስለዚህ ከዛ የተነሳ እምነቱ በጣም ዝቅ ያለ ይሆናል ማለት። ከዛ ሌስ ፕሮፋይል ቪዚቢሊቲ ያው ነገር ያለው ቅድም ኢንቪቴሽንም ላያገኝ ይችላል። ፕሮፖዛል ልኮ እንኳን ዊን ለማድረግ በጣም ይቸገራል። የመጀመሪያ ስራ ያልሰራ ሰው ፕሮፖዛሉ አገኒስት ኤክስፒሪየንስድ ፍሪላንሰር የማድረግ አቅሙ በጣም ሌስ ነው። ስለዚህ ኮምፒት ማድረግ አለበት። ኮምፒታንት የመሆን እድሉ በጣም አለ። አሁን እንግዲህ ወደ ዋናው ፖይንት ይመጣለው። እንዴት ማሸነፍ ይቻላል? አንድ ጀማሪ የሆነ ፍሪላንሰር አፕወርክ ላይ እንዴት የመጀመሪያ ስራ ሰኪዩር ማድረግ ይቻላል ካላችሁ በጣም ስትሮንግ የሆነ ፕሮፖዛል ጽፎ ፕራይሱን ዝቅ በማድረግ ማለት ነው። ፕሮፋይላችን በጣም አሪፍ ሆኖ ተሰርቶ ማለቅ አለበት። በጣም ፕሮፌሽናል መሆን አለበት። ከዛ ተነስታችሁ ከዛ ከፕሮፋይል ዝግጅት በኋላ ፕሮፖዛል ስትሮንግሊ መጻፍ የሚቻልበትን መንገድ ማጥናት አለባችሁ። ከዛ በኋላ ስትሮንግ የሆነ ፕሮፖዛል ከለው ሬት ጋር ኢኒሻል ሬቱን በጣም ዝቅ አድርጋችሁ መግባት መቻል አለባችሁ። ካልሆነ ፔኔትሬት አድርጋችሁ አትወጡም። እውነቱን ለመንገር ምናልባት ኤክስፒሪየንስ የሆኑት ከፍ አድርገው ሊያስገቡ ይችላሉ። ለክፍያ ለማግኘት የተሻለ ፕራይስ ሊያስገቡ ይችላሉ። እናንተ ግን ዝቅ አድርጋችሁ ማስገባት አንድ ጥቅም አለ። ግን ፕሮፖዛላችሁ በጣም አሸናፊ መሆን አለበት፣ ከሌሎቹ የተሻለ መሆን አለበት። ያ ካልሆነ ክሊያንቱ ዞር ብሎ ላያያችሁ ይችላል። ከዛ በኋላ የመጀመሪያ ስራ ካሸነፋችሁ በኋላ እንግዲህ እናንተም ከሌሎች ሰዎች ጋር እኩል ትሆናላችሁ እዛ ፕላትፎርም ላይ ማለት ነው። የመጀመሪያ ሪቪው 5 ስታር ለማግኘት መጣር ነው። ከዛ በኋላ ጆብ ሰክሰስ ስኮር ይሰጣል፣ ታለንት ባጅ ይሰጣል። ከዛ በተጨማሪ ደግሞ አይዲ ቬሪፊኬሽን ታደርጋላችሁ። ሁሉም ነገር ፉል ይሆናል። ዘን ከዛ በኋላ በተሻለ መንገድ ሁሌም 5 ስታር ለማግኘት መጣር። ፕሮፋይላችሁ እንዳይበላሽ የምትፈልጉ ከሆነ ኮንቲኒየስሊ ስራ ማግኘት የምትፈልጉ ከሆነ ሁሌም ስራ ስትሰሩ ከክሊያንት ጋር ገንዘቡ ይቅር ፕሮፋይሉ መበላሸት የለበት። ይሄንን ፎከስ ማድረግ መቻል አለባችሁ። ሁሌም 5 ስታር ሪቪው ማግኘት መቻል አለባችሁ። የሚታየው እሱ ስለሆነ በዋናነት ሰው ሌላ ሰው ሊቀጥር ሲመጣ እናንተን የሚያያችሁ ጆብ ሰክሰስ ስኮር አይቶ ነው፣ ፊድባካችሁን አይቶ ነው። ምክንያቱም ሰውየው የኔን ስራ ያበላሻል አያበላሽም ብሎ ማየት የሚችለው ዋና ፖይንቶቹ እነኚህ ናቸው፣ ጆብ ሰክሰስ ስኮር እና ፊድባክ። 5 ስታር ሪቪው ከሌለ ጆብ ሰክሰስ ስኮር ዝቅ ይላል፣ ከ90% ምናምን ወደ ታች ይወርዳል። ኦሬዲ 85% ወይም 90% በታች ከሆነ ላያናግራችሁ ይችላል። እመኑኝ ላያናግራችሁ ይችላል። ስለዚህ ያንን ነገር በደንብ አቺቭ ለማድረግ መሞከር ነው።
እንግዲህ ነግሬያችኋለሁ። ሁሉም ነገር ወሳኝ ነው። በመጨረሻ እንግዲህ ማውራት የሚፈልገው ነገር ፍሪላንሰር ከሆናችሁ የመጀመሪያ ስራ በአፕወርክ ላይ በስነ ስርዓት መጨረስ አድቫንቴጁ ምንድነው ካላችሁ የሌላ ክሊያንት እምነት ይጨምራል። ከዛ በኋላ ጆብ ኢንቪቴሽን እንድታደርጉ ይረዳል። ከዛ በኋላ ፕሮፖዛላችሁ ሰክሰስፉል ይሆናል። ኤርኒንጋችሁም እያገኛችሁ የምትሄዱትም ነገር ግሮያል በየጊዜው ይጨምራል። ይሄንን አቺቭ ታደርጋላችሁ ማለት ነው። የመጀመሪያ ስራ ያልሰራ አዲስ ፍሪላንሰር ከሆናችሁ ትንሽ ያው እንትን ሊሆን ይችላል፣ ቻሌንጂንግ ሊሆን ይችላል። ጆብ ሰርች ላይ የናንተ በትክክል ላይ መጣ ይችላል። የራሱ የሆነ የአፕወርክ አልጎሪዝም ስላለው ጆብ ሰርች ላይ እናንተን ላያስቀድም ይችላል። ስለዚህ ስቲል ግን እድል አላችሁ ስትሮንግ ፕሮፖዛል ማቅረብና ኮምፒቲቲቭ ሬት ማስቀመጥ፣ የመጀመሪያ ክፍያችሁን ዝቅ አድርጋችሁ ማስቀመጥ። ከዛ በፊት ግን ፕሮፋይላችሁ በጣም ኦፕቲማይዝድ በቃ ማክሲማም ደረጃ የደረሰ መሆን አለበት። ሰዎቹን በጣም የሚማርክ መሆን አለበት። ያ ሲሆን በደንብ ስራ የማግኘት እድላችሁ ይሰፋል ማለት ነው። እዚህ ላይ እንደ ቲፕ ያስቀመጥኳቸው ነገሮች እንግዲህ ስራ የመጀመሪያ ስራ አፕላይ ለማድረግ የምትፈልጉ ሰዎች ትንሽ ስራ የሆነ ፎከስ ታደርጉ። ከዛ በኋላ ደግሞ ቶሎ የምታልቅ ቶሎ ሪቪው የምታገኝበት ስራ፣ ለምሳሌ ዛሬ ሰርታችሁ ዛሬ ጨርሳችሁ አስረክባችሁ ነገ ከነገ ወዲያ ሪቪው የምታገኙበት ስራ ቢሆን የተሻለ ነው። ከዛ በተጨማሪ ደግሞ ፕሮፋይል እና ፖርትፎሊዮ በጣም ስትሮንግ አድርጋችሁ ማቅረብ መቻል አለባችሁ። ፖርትፎሊዮ በጣም ይታያል። ችላ እንዳትሉ። ፖርትፎሊዮ ማለት ከዚህ በፊት እኔ አፕወርክ ላይ ከመምጣቴ በፊት እንደዚህ ሰርቻለሁ ብላችሁ የምታሳዩት መረጃ ነው ለክሊያንት። ስለዚህ የምታወሩበት ቋንቋ ነው። መጀመሪያ ከናንተ ጋር ከማውራቱ በፊት ክሊያንት የሚያገኘው ፕሮፖዛሉን አይቶ የሚሄደው ፖርትፎሊዮ ጋር ነው። ፖርትፎሊዮ ጋር ሲሄድ ከስራው ጋር ሪሌትድ የሆነ ስራ የተሰራ መሆን አለበት፣ እዛ የሚያሳይ መሆን አለበት እና ይሄንን በደንብ ማሳየት መቻል አለባችሁ። ከዛ በተጨማሪ ግን ፕሮፖዛል ስትጽፉ ዌል ኦርጋናይዝድ መሆን አለበት፣ ከሰውየው ስራ ጋር ማች የሚያደርግ መሆን አለበት፣ ፐርሰናላይዝድ መሆን አለበት። ምክንያቱም ምናምን የሚባሉ ቋንቋዎችን መጠቀም የለባችሁም። አንድ ሰው ሆናችሁ መስራት አለ። ፕሮፖዛል ሲጻፍ ለአንድ ሰው ነው፣ ከአንድ ሰው ለአንድ ሰው መሆን አለበት። ያንን በትክክል መጻፍ መቻል አለባችሁ። ኮምፒቲቲቭ ሬት ላይ ማስገባት መቻል አለባችሁ። ዝቅ አድርጋችሁ ማለት ኮምፒት የሚያደርግ መሆን አለበት ዋጋችሁና ያንን ካስገባችሁ በእርግጠኝነት ታሸንፋላችሁ። ይሄንን ቲፕ ከተጠቀማችሁ ታመሰግኑኛላችሁ አንድ ቀን። ከዛ በኋላ እንግዲህ የመጀመሪያ ስራ ኮምፕሊት ካደረጋችሁ እናንተም ከየትኛውም ፍሪላንሰር ጋር እኩል ኮምፒት ማድረግ ትችላላችሁ። ጥሩ ሪቪው ለማግኘት መትጋት ነው። ቀጣይ ስራ እንግዲህ የስኬት እንዲሆን እመኝላችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ወደፊት ጠቃሚ ነገር ስለምታገኙ ቶሎ እንዲያድግ ለሌላ ሰውም ሼር ማድረግ እንድትችሉ አሳስባችኋለሁ። ቀጣይ ቪዲዮ ላይ እስከምንገናኝ ደህና ቆዩ።